ሰይጣንን ማየት ትፈልጋላችሁ? ዛሬ የሰይጣንን መልኩን ላሳያችሁ ነው። በጣም ቀላል ግን ከባድ የሆነ ርዕስ ላነሳ ነው። በእርጋታ አዳምጡኝ። ሰይጣን መልኩ ምን አይነት ነው? የሰይጣንን መልክ ከማሳየቴ በፊት ግን ባለው ለቀንድ ጥፍራሙን ይህንን የካርቶን ምስል ከአይምሯችሁ አውጡት። ይህንን ቪዲዮ የሰራውላችሁ በእኔ የእድሜ ልክ የሆነውን ጥናትና ምርምር ውጤት ነው። አዎ ሰይጣን እኛ መሃል መልኩ ምን ይመስላል ነው ጥያቄው። በምን ባህሪ ይገለጣል ነው ዋነኛው ጥያቄው። ዘ ግሬት ዲሲቨር ኦር ፋዘር ኦፍ ላይ ይሉታል። የውሸት አባት ይለዋል ቅዱሱ መጽሐፍ ማለት ነው። ስለዚህ እርማችሁን አውጡ። ሰይጣን በቀጥታ አይገለጥም፣ ወይም ደግሞ ሰይጣንነቱን አያስባንንም። ተለውሶና ተድበስብሶ እውነትን መስሎ እውነትን አወሳስቦ ነው መቅረብ ያለበት ማለት ነው። ለምን? ለመታመን። ታዲያ ትልቁና ዋናው ጥያቄ የሚሆነው ሰይጣንን የምንለይበት ቃላት ወይም ደግሞ የሰይጣን ድምፅ ምን አይነት ነው? በተለይ ለዚህ ዘመን የሰይጣን ድምፅ ምን ይመስላል በሰው ውስጥ? ይህንን ከላይ ያለውን እጅ በሰይጣን እንመስለው። ታዲያ እንደምትመለከቱት ፐርስዌሲቭ የሆነ ዶክትሪን ወይም ደግሞ አሳማኝ የሆነ አስተምህሮት ይዞ ነው የሚመጣው ሰይጣን። ታዲያ ይህ አሳማኝ የሆነው አስተምህሮት ውስጥ 3 ዋና ዋና ነጥቦችን ታዳምጡበታላችሁ። አንደኛው ሃይፐር ኢንዲቪጁዋሊዝም የሚባለው መጠን ያለፈ ግላዊነት፣ ስለ እኔ ነው እንጂ እኛ የሚባለውን ሀሳብ ማቀንቀን አይፈልጉም። ስለዚህ እኔ የሚበዛበት ነገርን መለየት፣ ኮሌክቲቭ የሆነ እኛ የሚባል ኮሚኒቲ ማህበረሰብ የሚባል ነገርን ቃላትን መጠቀም አይወድም። እኔ ነው ግለኝነት ወይም ደግሞ ሃይፐር ኢንዲቪጁዋሊዝም። ሁለተኛው ድምፅ ደግሞ ሴንሹዋል ሊብሬሽን የምንለው ነው። ወይም ደግሞ የአንድ ሰው የወሲብ ቅርጽን ወይም ደግሞ ለማህበረሰብ ሊነገር የማይገባ ልቅ የሆነ የወሲብ ቅርጽን የማሳወቅ ፍላጎት፣ ጾታዊ የሆኑ ነገሮችን የማሳወቅ ፍላጎት። ሶስተኛው የሰይጣን ድምፅ በሰው ውስጥ ሲገለጥ ታዲያ እነኚህ ሰዎች they are packed with enlightenment በራልኝ ተገለጠልኝ የሚሉ ናቸው። ስለ ፐርሰናል እድገት ሊሆን ይችላል፣ ዴቨሎፕመንት ሊሆን ይችላል፣ ዊዝደም ጥበብ፣ ኖሌጅ እውቀት ሊሆን ይችላል። የነ አኒራንድ ይሄ ኦብጀክቲቪዝም የሚባለው ሌሎችን አንደርማይን በማድረግ የኮሚኒቲ የማህበረሰብ ትስስርን ወይም ደግሞ ሪስፖንሲቢሊቲን ኃላፊነትን የሚሸሹ ኮምፓሽን ሀዘኔታ የሌላቸው አይነት ትውልዶች ወይም ግለሰቦች ናቸው። ታዲያ የሰይጣን መገለጫው በሰው ባህሪ በሰው ንግግር ውስጥ እንዴት እናገኘው ነው? በሰው ውስጥ አንደኛ የምንመለከተው ወይም የምናዳምጠው ማይ ትሩዝ ኢዝ ዘ ኦንሊ ትሩዝ ካለ ወይም ደግሞ የኔ እውነት ብቸኛው እውነት ነው የሚል አስተምህሮት ካለበት አንደኛ የሰይጣን ድምፅ ነው። ምን ማለት ነው? ይህ የሰይጣን ተመሳሳይ ባህሪ አንተን ከጠቀመ ትክክል ነው። በቃ እኔን ከጠቀመኝ ሁሉም ነገር ልክ ነው ማለት ነው። ብገልም ልክ ነው፣ በዋሽም ብሰርቅም አንተን ከጠቀመ ልክ ነው የሚል አይነት ማለት ነው። ይሄ ማለት ምን ማለት ነው? ሞራል ኦፍ ደ ክራውድ ወይም ደግሞ የማህበረሰቡ ሞራል፣ ሶሳይቲ፣ ማህበረሰብ፣ ሪሊጅን፣ እምነት፣ ትራዲሽን፣ ባህል የሚባሉትን ነገሮች መስማትም ማቀንቀንም አይፈልግም። ለምን? እኛ የሚል ቃል ስላለበት ማለት ነው። ሰይጣን የማያውቀው ቃል ቢኖር እኛ ነው። ግን ማንን ያውቃል? እኔን ግን ያውቃል። ይህንን መንገድ እንድትከተል ካደረገ ሼርድ የሆነ ቫልዩ የጋራ የሆነ ቫልዩ አይኖርህም፣ ሀዘኔታ አይኖርህም፣ ኮሚኒቲ ማህበረሰብ የሚባል ስሜት ውስጥህ እንዳይኖር ያደርጋል ማለት ነው። ወይም ደግሞ እነኚህ ማህበረሰብ፣ ሃይማኖት፣ ትራዲሽን፣ ባህል የሚባሉት ነገር እስር ቤት ናቸው ብሎ ያስተምራል። ይህንን ካስተማረ የሰይጣን ድምፅ ነው። ተራ ቁጥር 2 ምንድን ነው? አትጸጸት የሚል አስተምህሮት ይሰጣል። ጊልት ዘ ዲዚዝ የሚል አስተምህሮት አላቸው። ወይም ደግሞ መጸጸት አንተን ለመቆጣጠር የመጣ በሽታ ነው የሚል፣ ከጸጸት ነፃ ወጣ፣ በማንነት ይቅርታን አትጠይቅ የሚል። ይሄ ማለት እንግዲህ ኢፌክቱ ምንድን ነው? ያጠፋ ሰው ይቅርታ የሚጠይቅበት ስርዓት አይኖርም ማለት ነው። ያንን ስርዓት ይሰብራል። ጥፋት የሚባለው ነገር አንድም ማህበረሰብ እንደ ማህበረሰብ አቅፎ ያዘውን ልክ ያልሆነን ጀነራል ፋክት ከሆነ ልክ ካልሆነ ማህበረሰቡ የማይቀበለው ነገር ከሆነ መቀጣጫ ህጎቹ እንዳይሰሩ ወይም ደግሞ ሰው በስብራት ልክ ባለመሆኑ በማወቅ ለምሳሌ ልጅ ቢገል ለመግደልህ አትጸጸት ነው የሚለው ማለት ነው። አንተ ያ ሁነቱ ነህ ነው የሚለው። ስለዚህ በቤተ ክርስቲያን አስተምሮት ስንሄድ ሰው ተጸጽቶ ምን ያርግ ነው? አምላኩን ይምሰል ነው። ነገር ግን ከዚህ የሚቃረን ማህበረሰብ ውስጥ አጥፍቶ እንኳ የማይጸጸት ማህበረሰብ እንዲመጣ ወደ አምላኩ እንዳይመለስ የሚያደርግ አስተምህሮትን ያስተምራል ማለት ነው። ሶስተኛስ ቁንጽል ሀሳብን ብቻ አውጥቶ በአንድ በጌታ ብቻ ተደሰት ይላል። ይህ ዶክትሪን ግን ዶክትሪን ኦፍ ሂዶኒስቲክ ኢምፓራቲቭ የሚባለው የነ ዴቪድ ፒርስ አመለካከት ነው። ይሄ ማለት ህይወት አጭርና ትርጉም የለሽ ናት፣ ደስታ ምቾትህን ብቻ አስቀድም፣ ልምድ ውሰድበት፣ ተደሰት፣ ብላ፣ ጠጣ፣ ነገ ትሞታለህ የሚል አመለካከት ውጤቱ ምንድን ነው? ለአዲክሽን፣ ለአጭር ጊዜ ብቻ ሀሳብ እንዲኖር፣
ብዙ መስራት አለመፈለግን ብዙ ይዞ ተከትሎ የሚመጣ ማህበረሰባዊ ውድቀትን የሚያመጣ አመለካከት ነው። ስለዚህ የሰይጣን ድምጽ አንዱ ይሄ ነው። አራተኛው የሰይጣን ድምጽ ደግሞ ዋናው ጥንካሬ ነው። በቃ አዘኔታ ምናምን የሰነፎች የደካማነት ምልክት ነው ይላል። strength is everything and compassion is weakness ይላል ማለት ነው። ይሄ ማለት የሶሻል ዳርዊኒዝም ይሄ ሰርቫይቫል ኦፍ ዘ ፊተስት የሚባለውን አስተምሮት ያቀነቅናል። ወይም ደግሞ ዓለም ሄራርኪ ተዋረድ አላት። ጠንካራ የፈለገውን ይወስዳል። ልፍስፍስ መጎዳት አለበት፣ እንደው መጠቀም የለበትም። ድሃን መርዳት አያስፈልግም፣ በቃ ተፈጥሮ ህግ ነው ብሎ እንዲያስበው ያደርጋል። ይሄ ምንን ይፈጥራል? ተፎካካሪ የሆነ ትውልድን ወይም ደግሞ ሌላውን አጥፋው የሚለው ብለጠው የሚለው ጨክን የሚለውን ሜንታሊቲ ወይም ደግሞ አመለካከት ይሰብካል ማለት ነው። ታዲያ ይህ ቀላል የሚመስል ግን ከባድ መልእክት በሰዎች ውስጥ ሲገለጥ ፊት የነበሩ ኋላ ይሆናሉ፣ ኋላ የነበሩ ወደፊት ይሆናሉ የሚለውን አስተምህሮት ይክዳል። ቀጣዩ ደግሞ የተጠቂነት ሜንታሊቲ ዩ አር አ ቪክቲም ይላል። አንተ ወይም አንቺ ተጠቂ ነሽ። ዶክትሪኑ ፐርፔቹዋል ግሪቬንስ ይባላል። ምንድነው አስተምህሮቱ? ለመውደቅ ወይም ለመውደቅሽ ምክንያቱ አንቺ አይደለሽም ወይም አንተ አይደለህም እንትና ነው ብሎ ጠቋሚ ነው። እነሱ ናቸው ይላል። አስ ቨርሰስ ዘም እኛና እነሱ ይላል። ታሪክን ብንመለከት እኛም ሀገር ስንመጣ የተለያዩ የዘር ክፍሎች ምኖች ስንል አስ ቨርሰስ ዘም እንዲህ እኮ የሆነው እንዲህ ስለተደረግን ነው የሚል ሜንታሊቲ። ይሄ ማለት ምንን ይከፍላል? ማህበረሰብን ይከፍላል። ጥላቻን እንደ ነዳጅ እንዲጠቀመው ያደርጋል ማለት ነው። ሶ ማበጣበጥ አንደኛ አላማው ይሆናል። ስድስተኛ የሰይጣን ድምጽ በሰው ሲገለጥ ታዲያ nothing is sacred ይላል። ምንም ሆሊ የሆነ መንፈሳዊ የሆነ ነገር የለም፣ የተከለከለም ነገር የለም፣ ሁሉም ላንተ የተፈቀደ ነው ይላል። ኒሂሊስቲክ የሆነ ፍሪደምን ወይም ደግሞ ህይወት ምንም ምናት አይነት አመለካከትን አንተ ውስጥ ይፈጥራል ማለት ነው። ሁሉም ገደብ ምናባዊ ነው፣ ኢማጂነሪ ነው፣ ሁሉንም ማድረግ ትችላለህ። nothing matters ምንም ነገር ማተር አያደርግም፣ የፈለግከውን ማድረግ ትችላለህ። ብቸኛ ኃጢአት ድብርት ብቻ ነው ይላል። ይህ የሰይጣን ድምጽ ነው። ታዲያ የነዚህ ነገሮች ድምር ወይም ደግሞ ውጤት በግለሰብ ሲገለጽ መንፈሳዊ ባዶነት ይነበብባቸዋል። ባህልን አይወዱም፣ ተቋማትን ይጠላሉ። ነገር ግን ይህንን መልእክት የሚያስተላልፉ ሰዎች ብዙ ጊዜ ካሪዝማቲክ ቆንጆ የሚሆኑ ልጆች፣ ኢንተለጀንት የሆኑ ስማርት የሆኑ ታዋቂ ኢንፍሉዌንሰሮች ሊሆኑ ይችላሉ። የላይፍ ኮች ይሆናሉ፣ ፊሎሶፈር ተፈላሳፊዎች ሊሆኑ ይችላሉ። መልእክቱ ታዲያ ነፃነት፣ ዘመናዊነት፣ ፓወር፣ ኃይል ግን በውስጡ ምን ታያላችሁ? ቀላሉ መንገድ የሚል አስተምህሮት ወይም መልእክት አለበት። ታርጌቱ ታዲያ የበለጸጉትንም ያልተበረዘውንም ወይም የቆሰለ የተጎዳውንም ኩሩ የሆኑ ሰዎችንም በአጠቃላይ ሰይጣን እኔ ሰይጣን ነኝ እያለ ስለ ሰይጣንነት አያስተምርም። መነሻው መበልጸግን ሰብኮ መድረሻው ግን ግለኝነትን፣ መለየትን፣ አይሶሌሽንን፣ ኮንፍሊክትን፣ ግጭትን የሚያጠቃው ፍቅር፣ መስዋዕትነትና እምነትን ነው። በስተመጨረሻም ሰይጣንን የምትለዩበት ልዩ ምልክቱን ልንገራችሁ። ልዩ ምልክቱ መለያየት ነው። መለያየት፣ በዘር መለያየት፣ በጾታ ሴት ወንድ ማጋጨት መለያየት፣ ማህበረሰብን አንድ የነበረን መለያየት፣ ጋብቻን ትዳርን አንድ የነበረን ለሁለት መክፈል። የሰይጣን ልዩ መለያው ካራክተሪስቲኩ አንድ የነበረን ህብረትን መለያየት። ድሮ አንድ እምነት፣ አንድ ቤተ እምነት፣ አንድ ነገር አንድ አይወድም። ሁሌ ምን ማድረግ ይፈልጋል? መክፈል፣ ጓደኝነት መክፈል፣ ትዳር መክፈል፣ ሰው መክፈል፣ ማህበረሰብ መክፈል። ይህ ልዩ ምልክቱ ነው። ስለዚህ ፖድካስቶችን ስትሰሙ፣ ሰዎችን ስትሰሙ፣ እነኝን ድምጾች የምትሰሙ ከሆነ የማን መልእክት እንደሆነ ለዩበት። እኔ ተጎድቼ ለእናንተ ይህንን መልእክት አስተላልፌያለሁ። ሰላም ሁኑልኝ። ከራሴ ስህተት ለእናንተ